በይ በኩራት ማትናገር እግዚአብሔር አዋቂ ነውና እግዚአብሔር ቃል ሃሌሉያ። ሰው አይደለም የተናገረን፣ እግዚአብሔር ተናገረ አለ ዳዊት፣ እኔም ያንን ሰማሁ ይላል። ሃሌሉያ። አዲሱን ትርጉም ስታዩት እንደዚህ ይላል፣ እግዚአብሔር አንድ ነገር ተናገረ እኔም ያንን 2 ጊዜ ሰማሁ አለ ዳዊት። ኃይል የእግዚአብሔር ነው አለ። ሃሌሉያ። ከዚህ ውጪ ኃይል አያውቅም ዳዊት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ ሃሌሉያ። እሺ 6:65 ይታየኛል። ሼር አይ ሆፕ በዚህ አይቋረጥም ብዬ ተስፋ አደርጋለሁ። ብሹዬ ምናልባት ዋርኒንግ ከሰጠው ይነግረናል። እኛ ግን እንቀጥላለን። ኢየሱስ ክርስቶስ ለዘላለም ያድናል። ሃሌሉያ። ድንገት ሲመጣ ወደ መቅደሱ እንባን ለማበስ ማነው እንደሱ? ሰብር አልፋለሁ የናሱን ደጃፍ መቆም አልሻም ከቶ ውዴ ስለሚያልፍ ድንገት ይመጣል ድንገት ይመጣል አሜን ድንገት ይመጣል ሁሉን ውብ ያደርጋል። ሃሌሉያ። የጠበኩት ጌታ ድንገት ይመጣል ድንገት ይመጣል እሰይ ድንገት ይመጣል ታሪክ ይለውጣል። ዞር በል ጠላቴ አትነዝንዘኝ ዞር በልልኝ መቼ ሊተወኝ ነው እግዚአብሔር አባት የሆነኝ። ስንት ክረምት አልፏል ስንት በጋ በጀርባው አዝሎኝ አሁንም ታማኝ ነው የኔ ጌታ ፈጥኖ ሊረዳኝ። አልጥልሽም ብሎ ተናግሮኛል እንደሱ እውነተኛ የት ይገኛል እንደ እግዚአብሔር ኢየሱስ እንደዚህ ጸልያለሁ። ይህ ቃል እየተነገረ ከተስፋ ቃላቸው ጋር ይገናኙ። ጥለውት የሄዱት ነገር ቢኖር በኢየሱስ ስም እንዲመለሱ ነው ይጸልያለሁ። እግዚአብሔር ሆይ ከመዘግየቱ ከሁኔታው የተነሳ እግዚአብሔር የዘላለም አምላክ ከመጠበቅ ድካም እግዚአብሔር ሆይ ሁኔታው ኢንቫይሮንመንቱ ከሚነግረው የተነሳ ጥለነው የሄድነው ነገር ቢኖር ዛሬ ተመልሰን ማንሳት እንዲሆንልን የክብርህ ነጸብራቅ በመካከላችን እንዲገለጥ እግዚአብሔር ሆይ የምንጠነክርበት ያንን የጣልነውን ነገር የምናነሳበት ማስተዋል ከኛ ጋር እንዲሆን እግዚአብሔር የዘላለም አምላክና አባት ሆይ ያንን ጉባኤ ላንተ አሳልፌ እሰጥሃለሁ። በጌታዬ በኢየሱስ ክርስቶስ ስም ስልጣን የእያንዳንዱ ልብ ይበርታ። እግዚአብሔር ሐሰት ይናገር ዘንድ ሰው አይደለም የሚለው ቃል የእያንዳንዳችንን ልብ እንዲያበረታን ይጸልያለሁ። ልታሟሙቀን ሞቲቬት ልታደርገን አትናገርም። ከመንግስት አንጻር የተናገርከውን ነገር ሁሉ ልንቀበል ቃል ገብተልናል። አምላኬ እግዚአብሔር ሆይ ቃል ይፈጸም ዘንድ እኔ ጸልያለሁ። እግዚአብሔር ሆይ በጌታዬ በኢየሱስ ክርስቶስ ስም እኔ እለምንሃለሁ። የተስፋው ቃል ይፈጸም። እግዚአብሔር ለእስራኤል ቤት ከተናገረው ሁሉ ተፈጸመ እንጂ አንድም አልቀረም ተብሎ እንደተጻፈ በኢየሱስ ስም አሁን ከተስፋ ቃላቸው ጋር የሚገናኙበት ደቂቃ ይሁን። የነሱን የተስፋ ቃል የሚያስፈጽሙ መላእክቶች አሁን ከሰማይ ይለቀቁ። በኢየሱስ የሚተጉ መላእክቶች አሁን ከሰማይ ይለቀቁ። እግዚአብሔር የዘላለም አምላክና አባት ሆይ ዘካርያስ ወደ መቅደስ ገብቶ አጥኖ እንደ ቀድሞ ሊወጣ ሲል ድንገት መሰዊያው ላይ መልአክ ቆሞ ተገናኘው ተብሎ እንደተጻፈ የዘመናት ጥያቄ መካንነት የሚባል የሚያስነክስ እግዚአብሔር ሆይ ከሰው የሚያሳንስ ጥያቄ በቤቱ አስቀምጦ ወደ መቅደስ ሲገባ ግን መልአክ ዘንድ ጠበቀው። በጌታዬ በኢየሱስ ስም እኔ እንደዚህ ጸልያለሁ። ከዚህ ላይቭ ሲወጡ እግዚአብሔር ሆይ በመሰዊያቸው በቤታቸው
በየትኛውም እነሱ በጸለዩት ርዕስ ጉዳይ ዘግይቷል ብለው አጀንዳ በዘጉበት ጉዳይ ላይ የሰማይ መልአክ ጸሎትሽ ተሰምቷል፣ ጸሎትህ ተሰምቷል የሚል የሰማይ መልአክ እንዲጠብቃቸው ነው የጸለያለሁ። ኢየሱስ የታመነ ቃልህ በመካከላችን ይፍሰስ። በደም ቀድሰን የልጄ ክርስቶስ ኢየሱስ ደም በእኛ ላይ እንዲሆን አባቱ ይለምንሃለሁ። ደምህ ይታይልን፣ ደምህ ይታይልን፣ ደምህ ይታይልን። የክርስቶስ ደም አሁን በመካከላችን ይታይ። በኢየሱስ ክርስቶስ ደም ብለን የምናደርገውን ሁሉ እናደርጋለን። በኢየሱስ ክርስቶስ ስም ብለን የምናደርገውን ሁሉ እናደርጋለን። አንተ ቁጣ የበረደበት የቁጣ ልጅ ከመባል የእግዚአብሔር ልጅ ወደ መባል የተሻገርንበት የክርስቶስ ኢየሱስ ደም በመካከላችን እንዲፈስስ እኔ ጸልያለሁ። ከዚህ የተነሳ መንፈስ ቅዱስ እንደፈለክ በእኔ አንደበት፣ በእህቶቼ በወንድሞቼ አንደበት፣ አይምሮ፣ ነፍስ፣ መንፈስ፣ ሥጋ፣ እውቀት እንድትፈስ ጋብዝሃለሁ። ይህ ያንተ መድረክ ነው ጌታዬ። መንፈስ ቅዱስ ዛሬ ለእኔ እንደተሰጠኝ አልቆጥርም። ይሄ ያንተ መድረክ ነው። እንደፈለክ ራስን እንድትገልጥበት አሳልፍ የሰጠውክ። በአንተ ላይ ከፍ ሊል የወደደ ሁሉ የተቆረጠ ይሁን በኢየሱስም። በእግዚአብሔር ሐሳብ ላይ ከፍ ሊል የወደደ የጠላት ሐሳብ በኢየሱስም ስልጣን ከአየሩ ላይ የተመታ እግዚአብሔር ሆይ በኢየሱስ አንተ ከመገኘት የተነሳ በሽታ የቀለጠ ይሁን፣ ደዌ የቀለጠ ይሁን፣ ስትረስ የቀለጠ ይሁን። ማንም ሰው በጥያቄ መጥቶ ቢሆን ኢን ጂሰስ ማይቲ ኔም ጸልያለሁ። ከመገኘት የተነሳ ታላቅ ፈውስ ይሁን። አምላክ ሆይ በሰማርያ ልታልፍ ግድ ሲል የምትሰራው ስራ እንደነበር በዚህ ፕላትፎርም ግድ እንዲልህ እለምንሃለሁ። ሃሌሉያ! ክብር ለአንተ ይሁን። ለመንፈስ አሳልፍ የሰጠው ራሴ በጌታ በኢየሱስ ክርስቶስ ስም ብዬ ይህን ሁሉ ጸለይኩኝ። አሜን አሜን። ኢየሱስ ያድናል። ክብር ለኢየሱስ ነው። ሉቃስ ወንጌልን ባለፈውም እንዳጠና ነው አስታውሳለሁ። እንዳጠና ነው ሳይሆን እንደተካፈል ነው። ዛሬ ያለሁበትን ሁኔታ መናገር ብዙ ጊዜ መርጣለሁ። መንፈስ ቅዱስ የተለየ ድምፅ ወደ እኔ ካላመጣ በስተቀር ያለሁበትን ያለን የምንኖረውን ብንሰብክ ይሻለናል። ብዙዎችን እንገዛለን፣ ብዙዎችን እናጽናናለን። የሚያልፍብንም ብንነግር ይሻላል። እኔ እንደዛ ስለማምን ማለት ነው። እና ዛሬ የሉቃስ ወንጌል ሲያልቅ የምናያቸው ወደ መንደር እየሄዱ ያሉ መንገደኞች ወደ መንደር እየሄዱ ያሉ መንገደኞችን አብረን እንድናይ እፈልጋለሁ። ሙሉን ቁጥር ለማንበብ ረዘም ይላል። በጣም ታላላቅ ሬቨሌሽኖች የታዩበት ስለሆነ ክፍሉን ግን ብዙዎቻችሁ ታውቁታላችሁ። የኤማኡስ መንገደኞች እያለን የምንጠራቸው ሰዎች የኤማኡስ መንገደኞች የምንላቸውና ለከተማ ተጠርተው ወደ መንደር የሚሄዱ ሰዎች ናቸው። ገና የመጀመሪያው የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምራችሁ ታገኙታላችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ እና እነዚህ ሰዎች ለከተማ የተጠሩ፣ ለከተማ ስላችሁ ለኢየሩሳሌም፣ ለአሕዛብ፣ ለአይሁድ፣ ለዓለም ሁሉ የተጠሩ ሰዎች ናቸው። ግን ወደ መንደር በጌታ በኢየሱስ ስም አትጻፉ። እዚህ ላይ ወደ መንደር አልሄድም በሉ፣ ወደ መንደር አልገባም በሉ። አልገባም፣ እኔ ለመንደር አልተጠራውም በሉ። ኢየሱስ ያድናል። ለመንደር ጌታ አልጠራኝም፣ እኔ ኢየሱስ ያድናል። መንደር ብንገባ መግባት የሚያስፈልግ ነገር ካለ እንገባለን፣ ሰርተን ልንወጣ። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ምዕራፍ 6 ላይ ማርቆስ ምዕራፍ 6 አካባቢ ይመስለኛልና ያንን ሰው ከመንደር አስጠራና አይኑ እንዳሰሰው ምን ታያለ ሲለው ሰው እንደ ዛፍ ሲወዛወዛ ያለው አለው። ደግሞ ነካው፣ አይኑ አጥርቶ ካየ በኋላ በልና ተፈውሳል፣ ወደ መንደር እንዳትገባ አለው። ኢየሱስ ያድናል። አንዳንድ መንደሮች እንደሚገባን ሪች አውት እንዳናደርግ